በሰላም በጤና ለእርዳ እንዳታስብ ቤተሰቦቿ እንዳትናፍቅ። ምክንያቱም ቤተሰብ በጣም ተንከባክቦ ነው ያሳደጋት። ቤተሰብ ጋር ወጥ አስጨርሰኝ እንጂ ቶፊቅ ወሬንታ ዛዛሽ እኛ እየጠየቅንሽ ያለ ነው። ኖ እሺ ተንከባከባት፣ እህቴን አደራ ጠብቅልኝ አልሽ። እሺ እኮ አይደል በቃ ችግር የለውም። ግን አንደኛ ደረጃ አንቺ የት ነው የምትሄጂው? ከማን ጋር ነው የምትሄጂው? የትስ ነው የምትሄጂው? አሁን በዚህ ሰዓት እየመሸ ነው፣ ማፍጠሪያ ደርሷል። በዚህ ሰዓት ሻንጣ ጠቅልሎ ጉዞ አለኝ። እሺ ቀድመሽ ብታሳውቂኝ ችግር አለ? ሀሊማ የምታውቂው ነገር አለ አንቺ? አይ የምታውቂው እንዳትዋሽኝ ሀሊማ፣ የምታውቂው ነገር አለ? የለም። እሺ ለእናትሽ ልጅ ለእህትሽ እንኳ ያልነገርሻት? እሺ የት ነው የምትሄጂው? እሺ በቃ እንወቀው። እሺ የት ነው የምትሄጂው? አንተ ይሄ ምን አስጨነቀ? አሁን ለምን የተባልከውን ብቻ አታረግም ነው? ኃላፊነት ላለመውሰድ ወይም ደግሞ ከእናንተ ጋር ትቀመጥ እስከመመለስ ድረስ ስላልኩ ደብሮ ነው። የለና ለሰበብ ለምን ይደብረኛል? አይደብረኝም። በቃ ችግር የለውም። እኛ ጋር ትሆናለች እኮ አልኩሽ። ግን የሚሄድበት እንትና ጋር ነው የምትሄጂው፣ እንትና ጋር ነው የምትሄጂው። አንተ ይሄ ለምን አስደበረ ነው? እንትና ጋር አላልኩሽም። በቃ ከማን ጋር ነው የምትሄጂበትን ብናውቅ። እሺ ነገ ብትጠፊስ አንቺ በዛው ድራሽሽ ቢጠፋሳ? እሺ እኛ ብናውቅ ምን ችግር አለ? የምትሄጂበትን እህትሽ እሺ በቃ እኔ ባለው እህትሽ ብታውቅ። እህትሽ ለምን ትጨነቃለች እኮ? ክፍለ ሀገር ነው የምሄደው። ስልክ አይሰራም አሁን ላይ፣ ኔትወርክ ምናምን ነገር ይቋረጣል። አንዳንዴ ነው የሚሰራው፣ ኔትወርክ አይሰራም። ስለዚህ ስልክሽን ልታጠፊ ነው ማለት፣ ስልክሽን አጥፍተሽ የሆነ ቦታ ልትሄጂ ነው ማለት ነው። ክፍለ ሀገር ነው የሚሄደው፣ ድንገት ተነስቶ ኔትወርክ አይሰራም፣ ዳታ አይሰራም ማለት የሆነ ምክንያት አለ ማለት ነው። የሆነ ምክንያት በቃ ሂጅ። ግን ለእኔ ችግር የለም። እኔ ላይመለከተኝ ይችላል አልኩሽ። ለእህትሽ ለአንድ ፍሬዋ ብትነግር ለምን እህትሽ ታስባለች? በቃ በሚስጥር ነጋሻ ደስ እንዲ አሁን ልጠይቅሽ። አይ አትፍሪኝ፣ ችግር የለውም። አልነገረችኝም ወላሂ በይ። ስለዚህ ለእህትሽ በቃ እንዳትጨነቅ በቃ እሺ። እኔ ልውጣላችሁ፣ ልውጣ፣ ቪዲዮውን ይዤ ልውጣ። ቪዲዮውማ መቆም ይችላል። አንተ ለምን እንደዚህ አሁን አበሳጭ? ለምን መልክ ሁሉ እኮ ተቀየረ እኮ። እኛ ነገ አንቺ ሰው ሲጨነቅልሽ አታውቂም እንዴ? ነገ አንድ ሀገር ሄደሽ ብትጠፊ በአሁኑ ሰዓት እገታ በዝቷል፣ ዘረፋ በዝቷል እኮ። እንደዛ ስለሆነ ነው እሷን ይዤ የማልሄደው እንጂ ከአንተ ጋር ይሄ ሁሉ ልብስ ይሄ ሁሉ ሎሽን፣ ይሄ ሁሉ ሽቶ ምጣንተውን ሴት እቃማን ካለህ ጉዴ። እሺ ይሄ ሁሉ እቃ ተይዞ የት ነው የሚኬደው? እኮ ምን ችግር አለው ቢይዘውስ እንዴ? እዛ ጋ ልብስ ታዲያ ላጥብ ነው? ከሰው ቤት እጄ ልብስ ላጥብ ነው? ልብስ በቃ ያዝኩት ደግሞ 7-8 ልብስ ነው። ይሄ ምን ችግር አለው? አንቺ የራሴ ስልክ ነው ደግሞ ስልኩን ታስገቢ። የራሴ መስሎ ነው። ይቅርታ። አሁን እሺ ለምን በሮመዳኑ እንጨቃጨቃለን? አይ እኛ እኮ እያልንሻለሽ ከምር እንደ ሰውነት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንደምን ሰላማችሁ? ይለኛል አልሐምዱሊላህ። እንዲሁም በላይክ ሼር፣ ሰብስክራይብ ገባ በሉ። መለስ ቀለስ አልኩላችሁ። ዛሬ ደግሞ ምን እንደሆነ አልገባኝም። ያው እንዴት ተለምደው በላይክ ሼር፣ ሰብስክራይብ ገባ በሉ። የመጣሁት እንግዲህ ከፊት እንዳያችሁት እንደሰማችሁት ነው። ሁለተኛ ነገር ደግሞ ክርስቲያን ወገኖቼ ሰላም ብያለሁ። ሶፊ እንግዲህ እህቴን አደራ ብላ ልብሳቸውን እጠቢላቸው። ስንት ናቸው? ተተውፊቅ ሌላ ስንት ናቸው ያሉት አብረውት? አንድ ጥያቄ አቀርብልሻለሁ። ሁለተኛ አንቺ እንዴት ለፈታሹ ባለሽ እህትሽን አደራ ብለሽ ትሄጃለሽ? ሚስት አይደለችም ጓደኛ የነበረች እንጂ ነው ያልከው፣ ያው እንደታወቀው። ሁለተኛ ደረጃ ደግሞ የምትሄጂበትን አገር ጥያቄ ያቀረብክበት አንተ ምን የሚሉት ነው? ሎሽን ምናምን ምድረሽ ያፈለገችው ሰው ኤልሂ ሕራ
ሎሽን ያዘች፣ ኮሽን ያዘች፣ ጦሽን ያዘች፣ ሚኪያዥ ያዘች፣ አካይ ያዘች። ያ አንተን አይመለከትህም። አንደኛ። ሁለተኛ ደረጃ ደግሞ በዚህ አይነት ተጣልታችሁ ተፋታችሁ ያኔ መፈቀራችሁ ደስ ይላል። አዎ ግን አንተ ቤቷ እየሄድክ አንቺ ቤት እየሄድክ ያኔ ከተታረቃችሁ እኮ ትክክለኛ ታርቀን ተመላልሰናል ብላችሁ ብትሉ ማናቃል ለዛ ለተመልካችም ያኔ አይን ብርሃን ይሆናል። ገባችሁ? ተመላልሰን እኛ በዛ አይነት ነው ያለ ነው እስከምናሳውቅ ድረስ ነው በሶሻል ሚዲያ ላይ ብላችሁ ኑሮ። ያኛው መጥቶ አባከርቤ ይላል፣ ያ ይመጣና አባከርቤ ይላል። የእናንተ ኑሮ ምን አይነት ነው? እስቲ አንድ ጥያቄ መጠየቃችሁ ማለት ነው። ሶፊ ኧረ ተይ ሮመዳን ነው ወላሂ ሰው አታዙ አይተይ ሰውን ወላሂ ካላህ ምንድን ነው ያወጣችሁ ነው ያላችሁት ማለት ነው። እኔ ልንገራችሁ እናንተ በምትሰሩት ስራ ካላህ መንገድ ሰው ይወጣል ማለት ነው። እናንተን ባየንበት እኛ በእናንተን የእናንተን እንደዚህ በሰማንበት ካላህ መንገድ ታወጣላችሁ። ይሄ ነገር በምንድን ነው እንደዚህ ቁሾኩሾ ቁጫብቾ ቁጭብቼ ቁራቆጬ እያላችሁ የምንለፈልፉብን ማለት ነው። አንደኛ ሰው ከተለያየ አዎ ላላ ሰላምታ አሰላሙ አለይኩም አፍ ተባብሎ መኖሩ ደስ ይላል። አንቺ ቤት ትሄጃለሽ፣ ታስፈጥሪዋለሽ፣ ቤትሽ ይመጣል የበዝና ወላሂ የምናውቀውና የማውቀው ጉዳይ የለም ብዬ እጠራጠራለሁ። እንግዲህ በአሁኑ ሰዓት ላይ ያለው ነገር የሚያስጠላ ነው ማለት ነው። አያችሁ ግር የበዛበት ማለት ነው። አስገላጊ መሎችን ላይ ይላል በረመዳኑ ወላሂ ኧረ ተው እስቲ ለእናንተ ትምህርትና ለእናንተ የምትሆነዋን ሀናንን ግቡና ቤጇ ላይ ግቡና ቲክቶክ ቤጇ ላይ ይዩት። ወደ አላህ ተመልሳ እሷ ለእኛ ትምህርት ትሆነናለች እኮ ለሁሉም ለዓለም ህዝብ ወላሂ ትምህርት የምትሆንናት አልሐምዱሊላህ። አላህ ስብሓን ወተዓላ ደግሞ ነገ ጧት የካንሰር ነፃነት ተብዬ የምሰማባትን ቀን ቅርብ አላህ ያደርግልኝ። ተመልከቱት እንድናያችሁ ለሰው ልጅ አልሐምዱሊላህ አብሎ እሷ ለእኛ በጣም ትምህርት የምትሆነ ልጅ እስከሆነ ድረስ ተውፊቅ አኼራህን አሰብ ነገ ጠዋት ወንድሜ አኼራ ጠባሮች ነበር ሲያስብ የሚቀራ ብሏል። እኔ በፊት በስደት ዓለም ላይ እንዳለ ሰዓት ላይ በጣም ደህና ሰው ነህ ብዬ በጣም ሀዛዝን የነበረ ልጅ ነው። እንደውም አብረን የምንሰራው ልጅ ምን እንዳለች ታውቃለህ? ኧረ የዚህ ሀገር መወለድ ነው ይሄ ነበር ያለችው። ትንሽዬ ነው ንግግር ሁለ ነገር በቃ ያኔ ቁም ነገር አዘለች ነበር። ግን ባለው ሰዓት ላይ እና ባለው ቻንስ ላይ እኔ አላውቅም ምን ላይ እንዳለህ ትንሽ ያሳዝናል እልሃለሁ። ይሄ ነው ወንድምዬ፣ እንግዲህ አንተ ታውቃለህ። ለማንኛውም ሶፊም ደግሞ እኔ እንደ ራሴ እንደማውቀው ከሆነ አክስትሽ የአየር ሰፋ ፀጉር ቤት ነበራት፣ እሷ ጋር ነበር። አንደኛ የምጠየቅሽ ጥያቄ ይሄ ነው። እዚህ ሀገር የመጣችው እኛ በመጣን በስንት ዓመቴ ነው እዛ ቤት ሂጃለሁ፣ እዛ ፀጉር ቤት ማለት ነው። እኔ ለራሴ ማለት ነው። የዛን ጊዜ እዛ ነበር የአሁን ልጆች ምናምን እያለች አክስትሽ ትንሽዬ የኔም ይችን ልጅ የምታህል እኔም ነው እንደውም ይችን ልጅ የምታህል መጥታለች የወንድሜ ልጅ ምናምን እያለች ስትል ነበር። እና ለማንኛውም ሀገራንም እንውጣ ስትሉ ትፈጥናላችሁ። ሀገር ኑሮ ላይ በጣም ይከብዳል ምናምን እያለቻች ሴትዮ ታወራ ነበር ማለት ነው። አሁን እኔ ትምህርት አላውቅም
በሆነ ጊዜ የተበላሸ ምግብ ሰው አብልታ ሰው አይቀርባትም ምናምን እያለ ነበረ። ሲል ሰምቼ ነበር። አላቅልሽም። ለማንኛውም ስለሷ ብዙ ሳይንሳኔ አልፈልግም ማለት ነው። እና የኔ እህትዬ አንቺም ስደትን በደንብ አድርገሽ ጥጥት አድርገሽ አይተሽዋል ማለት ነው። በእነሱም ሰው ሆኜ ሰርቼ ነበር ብለሻል። ብዙ ነገሮች አሳልፈሻል። ገባሽ? እና ስለዚህ የኔ ወርቅ የኔ ማር ብሏል። የኔ ወርቅ የኔ ማር በዚህ አይነት ነው እንግዲህ ኑሮ ታፍጃጃለች እና ታይም ስደት አንቺም ቀምሰሽዋል። ሁሉንም ነገር ኢማን ይኖርሽ። ኢማን ነው ለሰው ልጅ ትልቅ ወገባ ወገኖች። ወላሂ እኔ ልንገራችሁ ስደትም ኖር የትም ኖር ኢማን ይኖረን። አላህ ከአላህ ከሱብሃነሁ ወተዓላ በዚህ በዱንያ ላይ ካለ ፊትናዎች አላህ ሱብሃነሁ ወተዓላ አያብዛብን። ያ አላህ ያ ከሪም እንበል እና ብዙ ነገሮች አሉ በሰው ልጅ ላይ ተታስታውሱ። ብዙ ነገሮች አይታችሁ ብዙ ነገሮች ተችታችሁ እሰቡ። አረቃችሁ እያሰባችሁ ማንኛውንም ነገር ለተደራሽም የሚቀርብ ነገር ስትሰሩ ብዙ አይነት ተቀራቢና ብዙ አይነት ሌላ አጀንዳ አለ። ይሄ የዚህ አይነት አጀንዳችሁ ለእናንተ አዲስ ነገር በዚህ አመጣን፣ አዲስ ነገር በዚህ ይሄንን መሰረትን የሚባል ነገር ወላሂ ምንም አይጠቅማችሁም። ሌላ ሞልቷል። ለእናንተ ይሄ ይመስላችኋል እንጂ ሌላ ብዙ ነገር ብዙ ሀያ ነገር አለ የምትሰሩበት ማለት ነው። እና ይሄን ይመስላል። ለማንኛውም ላይክ ሰብስክራይብ ያደረጋችሁ ወገኖች መተባበር ሰምታችሁታል። ከፊት ዛሬ ተነስተሽ እንዴት ልህልት ያለሽ የምትከጅበት አለሽ ወይ ምናምን ምን አስጠያየቀሽ? እህቴን አደራ ብላለች። እንግዲህ ታማኝና የዚህ ሰው ምትፋት ከሆነ እምነትህን አክብረህ መጠበቅና እህቷን አይዞሽ ማለት ነው። በዚህ ላይ ነው እንጂ ከፊትዬ ምንም አያገባም። ሚስትህ እስካልሆነች ድረስ እኔ ጓደኛ የለኝም ምንም የለኝም ብለሃል። በአሁኑ ሰዓት ላይ ሊኖረኝም አልፈልግም ብለሃል። ኸላስ ነገር አለሙን ድሮውን አበላሻችሁት። ሁለታችሁም ድሮውን እናበላሻችሁት እና ይሄን ይመስላል እንግዲህ ዛሬ የመጣሁበት እህቶቼ ወንድሞቼ ላይክ ሼር ሰብስክራይብ እያደረጋችሁ ተባበሩ። እኔ ለአላህ ብዬ እወዳችኋለሁ። ለአላህ ብላችሁ አክብሩኝ አክብያለሁ። ተፈቀም ሶፊ እንግዲህ ቪዲዮና ብላለች። ሶፊ እህት የተባልሽው ይቅር በሉኝ ይቅር ብያለሁ። ለአላህ ብላችሁ ታጠፋሁ ድምጻችሁንም ፎቶአችሁንም ሁሉንም ስለተጠቀምኩ ለአላህ ብላችሁ ይሄ ነገር ደግሞ የምትሰሩት አርያና መማሪያ አይሆንም። ከነ እንትና ተማሩ ከነ ብሩክ አሁን እነሱ ትክክለኛ ትምህርት ነው። ገባ? ትክክለኛ የሚያስተምር ነገር እየሰሩ ነው ማለት ነው። እና ይሄን ይመስላል ዛሬ የመጣሁበት አጀንዳ አንድና አንድ ለአላህ አላህ ብላችሁ አወፈራሉ ሸር ያደረጋችሁ ላይክ አድርጉት። እስኪ ላይክ አድርጉት። ወላሂ መታችሁ እኮ ታውቁታላችሁ። ግን ላይክ ብታረጉ ምን ችግር ይኖረዋል? ላይክ እያደረጋችሁ አይጎልባችሁ። መቼም ላይክ አድርጋችሁ ተሳሙታላችሁ። ግን ላይክ አድርጋችሁ ብትሰሩ እኔ አገኘሁና እኔ ተጠቀምኩኝና እናንተ ከላይክ የሚያጎልባችሁ ነገር አለ? ምንም አያጎልባችሁ። እንደዚህ ስሜ ነው የምንሰራው። ስለዚህ የምታዩት ሰው ቤት ደግሞ እናንተ ዘንድ ያለ መዞር ታውቃለህ። እንግዲህ ታቅሜ በላይ ሊሆን አይችልም ያ ነገር ማለት ነው። ውሃውን ጀዋል ከፍቼ እናንተን ለመስማትና እናንተን በምትናገሩት ለመጻፍ አልችልም ማለት ነው። ባለች ሰዓትና ደቂቃ ደግሞ ነግራችኋለሁ። ስላመመኝ ውጭ ወጥቼ እንቀሳቀሳለሁ፣ እሄዳለሁ። በእግርሽ ረጅም መንገድ ሂጂ ተብያለሁ ማለት ነው። በዛን ሰዓት ላይ ብዙ ባልሄድ 1 ሰዓት እና
ግማሽ ሰዓት እስከ ደከመኝ በቃ ተስተሳነኝ ድረስ አዋሽ ውስጥ እንቀሳቀሳለሁ ማለት ነው። ገባችሁ? እና በዚህ አይነት ነው እኔም የምሰራው። አልሐምዱሊላህ እስከ ዛሬ ድረስ ሰውን ፊት አልቀረብኩ። ሰውን ፊት እርዱ ብዬ ስላልቆምኩ አልሐምዱሊላህ ለአላህ ሱብሓነሁ ወተዓላ ገለታ ይገባው። አሁንም ደግሞ ጤናዬን መልሶልኝ እንደ ድሮው እንደ ማንኛውም ሰው ሰርቼ ራሴን አስተዳደሩ የምኖርበትን አላህ ይስጠኝ፣ ያሰብኩትን አላህ ያሳካልኝ። አልሐምዱሊላህ የሀናንን አይቼ ደግሞ አልሐምዱሊላህ ነው የምንለው። እኔ ሀናንን አይቼ ግን አልሐምዱሊላህ ይህን በሽታ ቀላል ነው። ደም ግፊት በሽታ ማለት ያው ድንገት አፍኖ ይገላል። ነዓም ነገ ተነገ ወዲያ ብሎ የሚሰጥ ቀንና ጊዜ አይደለም። አዎ አውቃለሁ፣ ግን ባለጌ በሽታ ነው እሱ። ቢሆንም ግን አልሐምዱሊላህ ረብል ዓለሚን ሽኩር ለሱ ይሁን። ይሄው እንግዲህ ወደ 17 ዓመቱ እየመጣ ነው። አብረን ደግሞ አልሐምዱሊላህ እና ይሄን እላችኋለሁ። ወንድሞቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ገባገባ ባለው ይሄን ይመስላል። ሰውነቴ እኔ ትተልቅ እሱም እየተለቀ ትሄድ እያየለኝ ነው ሄደው ማለት ነው። ገባችሁ? እንደዛ ስለሆነ ነው እንጂ እኔ አልሐምዱሊላህ ይሰራለሁ፣ እንቀሳቀሳለሁ። አልሐምዱሊላህ ረብል ዓለሚን ሽኩር ለሱብሃነሁ ወለከ አልሐምዱ ለከል ሽኩር እላችኋለሁ። እና በአሁን ሰዓት ላይ ያለው ይሄን ይመስላል። ለተከታተላችሁ ሼር፣ ሰብስክራይብ አድርጉት። ገብታችሁ ደርሳችሁ ትታችሁ ተመጡ። እንግዲህ ለእናንተ የሚያጎልባችሁ የሚቀንስላችሁም ነገር የለም ማለት ነው። አያችሁ፣ ምንም አይቀንስላችሁ። ላይ እንኳን ጫን ብላችኋት ብትሄዱ ማለት ነው እዚህ ተደራሽ ይሄዳል ማለት ነው። እና ይሄን ይመስላል። እህቶች ይገባ ሼር፣ ላይክ፣ ሰብስክራይብ በማድረግ ገባ ብላችሁ እንተጋገዝ። እኔ ሰዓትና ጊዜ ስለሌለኝ ነው፣ አፍ በሉኝ። ባለኝ ሰዓትና ጊዜ ደግሞ ብቅ እላለሁኝ። አላህ ሱብሓነሁ ወተዓላ ለሁላችንም ሂዳያ ይስጠን እያልኩኝ አፋችንን ሙሉ ጤናችንን አላህ ሱብሓነሁ ወተዓላ ኑ ብሎ እስከቀራን ድረስ በዚህ ጠረሞትና በሽታ አያሳየን እላለሁ። አደራይ ማናውን ጀነተል ፊርደውስ አልፈቀን እላለሁ። እኔ በስደት ዓለም ላይ አላህ ሱብሓነሁ ወተዓላ ቀድሮ ቢሞች ካለኝሽም የት ላይ ነው የምመኘው? ያ ረብ አደራይ ማናውን አረፋ ሜዳ ላይ ሐጅ ላረግጄ አረፋ ሜዳ ላይ ሞቴን ያርግ አላህ ሱብሓነሁ ወተዓላ ተከተበብኝ ማለት ነው። በዛ ሀገር ላይ በሀገሬ ላይ ከሆነ ደግሞ ሱጃዳዬ ላይ ሆኜ ቁርአን እየቀራሁ ስጁድ እየወረድኩ ላምበጤላ ለእርዳ